በድሮ ጊዜ አንድ ባለጸጋ አባት ይኖር ነበር። ይህ ሰው ንግዱ ላይ ትርፋማ የነበረ ብዙ ንብረቶች ያሉት ሰው ነው። ኑራ የተባለች አንድ ሴት ልጅ ነበረችው። ሚስቱ ከሞተችበት በኋላ ኑራን ብቻዋን ያሳድጋታል። ይህ ሰው አንድ ወንድም ነበረው። ወንድሙ ከሞተበት በኋላ መጁስ የተባለ ልጁን እሱ ቤት ያሳድገዋል። መጁስና ኑራ እድሜያቸው ተቀራራቢ ሲሆን መጁስ እዛ ቤት ከመጣ ጀምሮ ከኑራ ጋር አብሮ አድጓል። ምንም ያህል እንደ ልጁ አድርጎ ቢያሳድገውም መጁስ ግን ባህሪው መጥፎ የነበረ፣ ሁል ጊዜ የአጎቱን ንብረት ሙሉ መውረስ የሚፈልግ፣ ልቡ ላይ መጥፎ ጥላቻና ቅናት ያለበት ሰው ነበር። ይህን ሁሉ ምቀኝነትና ጥላቻ በውስጡ ነበር የያዘው። አጎቱ ይሄን ያህል እንደሚያስብና መጥፎ እንደሆነ አያውቅም ነበር። ሁል ጊዜ እንደ ልጁ ስለሚያየው የሚያስፈልገውን ነገር እያሟላ ይሰጠዋል። የኑራ አባት በሚያደርገው ንግድ ላይ አንድ ታማኝ ሱልጣን የተባለ ሰው ነበር። ይህ ወጣት ከኑራ አባት ጋር ለብዙ ዓመታት ሰርቷል። በጥሩ ወኔና ተነሳሽነት ለኑራ አባት ታማኝ በመሆን ንግዱ ላይ ትርፋማ ያደረገው የጀርባ አጥንቱ ነበር። የኑራ አባትም ሱልጣንን በጣም አድርጎ ይወደዋል፣ እንደ ልጁም ያየው ነበር። ከቀን ወደ ቀን ክፋቱና ቅናቱ እየጨመረ የመጣው መጁስ ያሰበውን ሐሳብ መሬት ላይ ለማዋል ማሰብ ጀመረ። ብዙ ካሰበ በኋላም ሸይጣን አንድ መጥፎ ሐሳብን ያመጣለታል። እሱም ኑራን ተጠቅሞ የአባቷን ንብረት መውረስና መውሰድ ነበር። ከዛን ቀን ጀምሮም ወደ ኑራ መቅረብ ጀመረ። ጊዜውን ከሷ ጋር እያሳለፈ እያጫወተና እያሳቃት የሷን ልብ ወደሱ መውሰድ ቻለ። ኑራም በጣም ወደደችው። ለቀናቶችም እንደዚህ ካደረገ በኋላ አንድ ቀን ማታ ላይ ማንም ሳያየው ወደ ኑራ ክፍል ይገባል። እንደ ሌላ ቀኑም ኑራን እያጫወተና እያሳሳቀ ወደሷ ይጠጋል። ኑራም ሳታስበው መጥፎ ነገር ላይ ትወድቃለች። መጁስም ጥሏት ያንን ክፍል ለቆ ይሄዳል። ጠዋት ላይ ኑራ ማታ ያደረገችውን ነገር ስታስብ በጣም ታለቅሳለች። ምን ሆኜ ነው እንደዚህ አይነት መጥፎ ወራዳን ተግባር ያደረግኩት? አባቴ ይህን ቢያውቅ ይገድለኛል አለች። ወደ መጁስ ጋርም ሄዳ የተፈጠረው ነገር ተፈጥሯል፣ አሁን ወዲያውን ወደ አባቴ ጋር ሄደ እኔን ማግባት እንደምትፈልግ ልትነግረው ይገባል አለችው። በዚህ ሰዓት ግን ያ መጥፎ መጁስ ይስቅባታል። እንዴት በቀላሉ ራሷን የሰጠችኝን ሴት አገባለሁ? ይሄማ የማይሆን ነገር ነው፣ አታስቢው አላት። ኑራም ይህንን ስትሰማ በጣም ደነገጠች። እንደዚህ አስመሳይና መጥፎ እንደሆን ካላወቅኩም ነበር። ወደ እኔ ቀርበህ ስታባብለኝና ስታስቀኝ የእውነት የወደድከኝ መስሎኝ ነበር፣ ግን አንተ በተቃራኒው በጣም መጥፎ ሰው ነህ። እንዴት የምትፈልገውን ነገር ካደረግክ በኋላ ከኔ ትርቃለህ? እያለች ታለቅስ ጀመር። መጁስም እኔ ልረዳሽ አልችልም፣ ነገር ግን አንድ ነገር የምታደርጊ ከሆነ ልረዳሽ እችላለሁ። ወደ አባትሽ ጋር ሂጂና ሌሊት በተኛሁበት ሱልጣን ወደ እኔ ጋር ገብቶ በግድ መጥፎ ነገር ላይ እንድወድቅ አደረገኝ በይው አላት። ኑራም ይህንን ስትሰማ ከበፊቱ በጣም ደነገጠች። እንዴት መጥፎን ነገር ያልሰራንና ከአባቴ ጋር ለዓመታት የሰራን ጥሩ ሰው ምንም ባላደረገው ነገር ልከሰው እችላለሁ? ይሄንማ መቼም አላደርገውም አለችው። መጁስም ያለሽ አማራጭ ይሄ ብቻ ነው፣ አሊያ በኋላ ጉዱ የወጣ ጊዜ ያልቅልሻል። የምታደርጊ ከሆነ አድርጊ፣ ሌላ ምንም አማራጭ የለኝም ብሏት ጥሏት ይሄዳል። ኑራም የገዛ ያጎቷ ልጅ በሷ ላይ ይሄን ያህል መጨከኑና መጥፎ መሆኑን ስትመለከት በጣም አዘነች። ከረፈደ በኋላም በመንቃቷ በጣም ተናደደች። ሆዷ እየገፋ ሲመጣም እንደገና ልቡ ከራራ ብላ መጁስ ጋር ሄደች። ወደሱ ጋርም ገብታ እንዲህ አለችው፣ መጁስ ሆይ እባክህ አባቴ ይህንን መጥፎ ነገር እንደሰራው ካወቀ ይገለኛል። እባክህ ወደ አባቴ ጋር ሄደ እኔን ማግባት እንደምትፈልግ ንገረው አለችው። እሱ ግን አሻፈረኝ አለ። እኔ እኮ አንቺ አባትሽ እንዳያውቅብሽ ከፈለግሽ አንድ ምርጫን ሰጥቼሽ ነበር አላት። ይህንን ካደረግሽ ብቻ ነው ምረዳሽ አላት። ኑራም በጣም አዘነች። መጥፎ ነገሯ ከታወቀ አባቷ መቼም እንደማይለቃት ታውቃለች። ያላት አማራጭ መጁስ ያመጣላትን መጥፎ ሐሳብ መተግበር ብቻ ነበር። ወደ አባቷ ጋርም ሄዳ ሱልጣን እንደሰራባት ልትዋሽበት ፈለገች። ወደ አባቷ ጋርም እያለቀሰች ገብታ እየፈራች ማታ በተኛሁበት ሱልጣን ወደ እኔ ጋር ገብቶ ነበር፣ እኔ ሳልፈልግ መጥፎን ነገር እንድሰራ አደረገኝ ብላ ሱልጣን ላይ ዋሸችበት። አባትም ይህንን ሲሰማ በጣም ተቆጣ። እንዴት አምኜው እንደ ልጅ ያየሁት ሰው ይከዳኛል? በሚያሳየኝ ጥሩ ተግባርና ስራ መጥፎን ነገር አስቤበት አላውቅም ነበር። ለካሱ በውስጡ ተንኮልና መጥፎን ነገር አስቦ ነው አለና አንድ ወታደሩ ሱልጣንን እንዲጠራለት አዘዘ። ወታደሩም የንጉሱን ትዕዛዝ ተቀብሎ ሱልጣንን ለመጥራት እየሮጠ ሄደ።
ሱልጣንንም ጠራው። ሱልጣንም የኑራ አባት ጋር በቀረበ ሰዓት አንተ በጣም አስመሳይ፣ በውስጥህ መጥፎን ነገር የያዝክ ተንኮለኛ ሰው፣ ልጄ ላይ እንደዚህ አይነት ነገር ታደርጋለህ ብዬ ጠብቄ አላውቅም። እንዴት እንደዚህ ታደርጋለህ አለው። ሱልጣንም ይህንን ሲሰማ በጣም ተገረመ። አረ እኔ እንደዚህ አላደረኩም አለ። አባትም ከልጄ እኮ ነው የሰማሁት፣ ልትክደኝ ነው እንዴ አለው። ሱልጣንም እየማለ እኔ ይሄን አላደረኩም፣ አንድ ቀንም ይህንን ለማድረግ አስቤ አላውቅም እያለ ማልቀስ ጀመረ። በዚህ ሰዓትም ያ መጥፎ መጁስ ወደ እነሱ ጋር ይገባና አጎቴ ሆይ ኑራ ያለችው ነገር ትክክል ነው። ሱልጣን በማታ ተደብቆ ወደ እሷ ክፍል ሲገባ ተመልክቻለሁ። ነገር ግን ይህንን መጥፎ ነገር እንዳሰበ አላወቅኩም። ባውቅ ኖሮም ማዛው ነበር የምገድለው አለ። አባትም ይህንን ሲሰማ ይሄ ሁለት ምስክር አግኝቼብሃለሁ፣ ልትዋሸኝ እንዳትሞክር አለው። ሱልጣን ግን እየማለ እኔ ያላደረኩም ማለቱን አላቆመም። ኑራ ይህንን በምትሰማ ሰዓት ከፊቷ እንባ እየወረደ ነበር። የሰራችው ስራ አግባብ እንዳልነበር አውቃለች። ነገር ግን ምንም አማራጭ ስላልነበራት በዝምታ እያለቀሰች ትመለከተዋለች። ነገሩን ያላጣራውም አባት በንዴት ወታደሮቹን ሱልጣንን ወደ እስር ቤት እንዲወስዱትና ምግብና ውሃን እንዳይሰጡት በረሃብ ተሰቃይቶ መሞት እንዳለበት ይነግራቸዋል። ሱልጣንም በማዘንና በመከፋት ወደ እስር ቤት ይገባል። ሱልጣን በመጥፎ ነገር በመጠርጠሩና በመታሰሩ በጣም ተናዶ ነበር። ያ አላህ ምን አይነት ፈተናን የደረሰብኝ እያለ ማልቀስ ጀመረ። መጁስ አስመሳይና መጥፎ ሰው እንደሆነ ያውቃል። ይሄ ሁሉ ሴራና ተንኮል የሱ መሆኑንም ማሰብ ጀመረ። በዚህ ሁኔታ ላይም ሳለ ማታ ላይ አንድ ሽማግሌ ወደሱ ጋር ይገባል። ማንም ሳያየው ተደብቆና ተሸፋፍኖ ሱልጣን ወደ ታሰረበት ክፍል ተደብቆ ይገባል። ሱልጣንም አዛውንቱን ያውቀው ስለነበር እንዴት ወደዚህ ልትገባ ቻልክ? የኑራ አባት ይህንን ካወቀ አይለቅህም፣ ይገልሃል አለው። አዛውንቱም ወላሂ አንተ የጠራህና እውነተኛ እንደሆን ካውቃለሁ። አንተ ተበዳይ ነህ፣ ልረዳህ ነው የመጣሁት፣ ማረፍ አልቻልኩም አለው። ሱልጣንም አው ልክ ነህ፣ እኔ ተበዳይ ነኝ፣ ምንም የማውቀው ነገር የለም። በአንዴ ተነስተው ነው እኔን የጠረጠሩኝ፣ ነገር ግን አንተ እንዴት ልትረዳኝ ነው አለው። አዛውንቱም በሩን ልክፈትልህና ከዚህ ውጣ፣ ይህንን መንደር ለቀህ ውጣ፣ እዚህ ከታየህ ይገሉሃል። ለኔ አታስብ፣ እኔ እንዳደረግኩት አይጠረጥሩም፣ አብሽር አለውና ሱልጣንን ይዞ ከታሰረበት ክፍል ያወጣዋል። ሱልጣንም በደስታ አዛውንቱን ተሰናብቶ ያንን መንደር ለቆ ይወጣል። ጠዋት ላይም የኑራ አባት ሱልጣን እንደሸሸ ያውቃል። በጣም ይናደዳል። ሱልጣን እንዲሸሽ ያደረገው ሰው ማን ነው? እሱ የእጁን ማግኘት አለበት፣ በሱ ቦታ እሱ ይገደላል። ያ ሁሉ ወንጀል የሰራን ሰው እንዴት ያሸሻል እያለ መጮህ ጀመረ። ወታደሮቹንም ልኮ በየቦታው ሱልጣንን እንዲፈልጉ አደረገ። ነገር ግን አንዳቸውም ሊያገኙት አልቻሉም። በዚህ በኩል ኑራ ሆዷ በጣም እየገፋና እርግዝናው ይታይባት ነበር። 9 ወርም አልፎ የምትወልድበት ጊዜ በደረሰ ሰዓት አዋላጆች ወደ እሷ ጋር ይመጣሉ። እሷን ለማዋለድም ማገዝ ጀመሩ። ኑራ ግን በጣም ስቃይ ሆነባት። በጣም መታገል ጀመረች። ሐኪሞቹም ኑራ ከአቅሟ በላይ ሆኑባት። ወይ እሷ ወይ በሆዷ ያለው ልጅ እንደሚሞትም ነገሯት። ይህንንም ስትሰማ ኑራ በጣም አዘነች። በጀርባዋ ላይ የያዘችው ወንጀልና ሸክም በጣም ከበዳት። ይህንን ወንጀል ለአባቷ ሳትነግረውና ይቅርታን ሳትጠይቅ መሞትን ፈራች። አባቷንም እንዲጠሩላት አዘዘች። አባትም እሷ ጋር በመጣ ሰዓት ምን ነው ልጄ ምን ነካሽ አላት። ኑራም እያለቀሰች አባቴ ሆይ የምነግርህ ነገር አለ፣ ብቻህን እንድትሆን እፈልጋለሁ አለችው። ሁሉም ከወጡ በኋላም አባትና ልጅ ብቻቸውን ሲሆኑ ኑራ እንዲህ አለች፣ አባቴ ሆይ በጀርባዬ ላይ ትልቅ ወንጀልን ተሸክሜያለሁ። ይህንን ተሸክሜ ደግሞ መሞት አልፈልግም። ይህንን መጥፎ ነገር ያደረገብኝ ሱልጣን ሳይሆን የአጎቴ ልጅ መጁስ ነው። እኔን አባብሎ ወደሱ እጅ እንድገባ ካደረገ በኋላ የሚፈልገውን ነገር አድርጎ ከኔ ራቀ። ሐሳቡንም እሱ አመጣልኝና ሱልጣን የሰራው ብለሽ ዋሺ አለኝ። እኔም በሰዓቱ ይህንን ካወቅክ አንተ ትገለኛለህ ብዬ ፈርቼ ሱልጣን ላይ ዋሻሁበት። እባክህ አባቴ ሆይ ይቅርታ አድርግልኝ እያለች ማልቀስ ጀመረች። አባት ይህንን ሲሰማ ማመን አቃተው። እንዴት የገዛ የወንድሜ ልጅ ይህንን ያደርጋል? እኔ ጋር አሳድጌ እንደ ልጅ ባየሁት እንዴት እንደዚህ ያደርጋል? አንድ ቀን በመጥፎ አስቤው አላውቅም ነበር። ከሱ የባሰው ደግሞ ምንም የማያውቀውንና መጥፎን ነገር ያልሰራውን ሱልጣን በሁለታችሁ ውሸትና ተንኮል ምክንያት እሱን ከሥራ ማባረሬ። ለኔ ታማኝ የሆነልኝን ሰው እንዴት አላመንኩትም? እንደዛ እየማለ ሲያለቅስ እሱን አምኜ መቀበል ነበረብኝ። እንዲህ ይሆናል ብዬ አላሰብኩም ነበር። በጣም ታሳዝናላችሁ አለና የኑራ አባት መጁስ እሱ ጋር እንዲመጣ አዘዘ። መጁስም እሱ ጋር በመጣ ሰዓት እንዲህ አለው፣ ስማኝ ወንድሜ ልጅ፣ እኔ ወንድሜን አደራ ተቀብዬ አንተን እንደ ልጅ ያሳድጌህ ነበር።
አንተ ግን በመጥፎና በአጸያፊ ነገር ውለታህን መለስክ። ወላሂ አንድ ቀንም እንደዚህ ታደርጋለህ ብዬ አስቤ አላውቅም። አንተን ምን ብዬ ነው ምቀጣ? የወንድም ያደራ ሆነ እንዴት አድርጌ? ነገር ግን ከአሁን በኋላ አንተ ትልቅ ስለሆንክ እኔ ጋር እንድትኖር አልፈቅድልህም። ይህንን መንደር ለቀህ ውጣ፣ ተመልሰህ ወደዚህ ቤት እንዳትመጣ አለው። መጁስም ይህንን ሲሰማ ያሰበው ቅርስ ሳይሳካለት በመቅረቱ በጣም ያዝንና ያንን መንደርና ቤት ድጋሚ ላያየውና ላይመለስ ጥሎት ይሄዳል። የኑራ አባትም ተበዳዩን ሱልጣን ማግኘት ፈለገ። ወታደሮቹን እንደገና በየቦታው እንዲፈልጉ ታዘዘ። ያ ሁሉ ለቅሶና እንባው ጭንቅላቱ ላይ ይመላለስበት ጀመር። ባደረገውም ነገር በጣም አዘነ። ወታደሮቹን በየቦታው እሱን መፈለግ ጀመሩ። አዋላጇም ወደ ኑራ አባት ጋር ትመጣና እንዲህ ትለዋለች፣ ልጅህ በሰላም ተገላግላለች አለችው። የኑራ አባትም ልጅስ እንዴት ሆነች ይላታል። አዋላጇም ኑራ ደህና እንደሆነችና ነገር ግን የወለደችው ልጅ እንደሞተ ትነግረዋለች። አባትም ይህንን ሲሰማ ወደ ልጁ ጋር ይገባል። ኑራም አባቷን ስትመለከት አባቴ ሆይ ይቅርታ አደረክልኝ ወይ ብላ ጠየቀችው። አባትም ወላሂ መቼም ይቅርታ አላደርግልሽም፣ ሱልጣን እዚህ ድረስ መጥቶ ለኔም ላንቺም ይቅርታ ማድረግ አለበት። እሱ መጥቶ ይቅርታ እስከሚያደርግልን ድረስ ላንቺ መቼም ይቅርታ አላደርግልሽም አላት። ሱልጣንን ለመፈለግ የወጡትም ወታደሮች አባት ጋር ይመጡና እንዲህ ይሉታል፣ በየቦታው ፈልገነዋል፣ ነገር ግን ልናገኘው አልቻለም። ጭራሹን እዚህ መንደር ላይ የለም፣ መንደሩን ለቆ ወጥቷል አሉት። አባትም ሱልጣንን ባለማግኘቱ በጣም አዘነ። የሱልጣንን በደልና ለቅሶ ምን ያህል ታማኝና ጥሩ እንደሆነ እያሰበ መጨነቅ ጀመረ። ከመጠን በላይ ስለሱ እያሰበና እየተጨነቀ መታመም ጀመረ። ሐኪሞች ራሱን እንዳያስጨንቅና ከሚያስበው ነገር እንዲቆጠብ ይነግሩት ጀመር። ነገር ግን የኑራ አባት ይህንን ማድረግ አቃተው። የንጉሱ መጨነቅና መታመም በየቦታው ይወራ ጀመር። ወሬው ሱልጣን ጋር እስከደረሰ ድረስ ሱልጣን ያንን መንደር ለቆ በበረሃ ላይ ከሰው ጋር ተጠግቶ ይኖር ነበር። ሁሉም ነገር መጋለጡን ያ መጥፎ መጁስ እውነቱ ታውቆበት ከቤት እንደተባረረ የኑራ አባቱን በሱ ምክንያት እንደታመመ ይነግሩታል። በዚህ ሰዓትም ሱልጣን ወደዛ ቤት የሚመለስበት ቀን አሁን እንደሆነ ያስባል። ለጉዞ የሚሆነውን ነገር ካስተካከለ በኋላ ወዲያውኑ ወደዛ ቤት ይመለሳል። ሰዎች የሱልጣን መመለስ በጣም ያስገርማቸዋል። የኑራ አባትም ሱልጣንን ሲመለከት ህልም መሰለው። በጣም ደነገጠ። ሱልጣን ሆይ ይቅርታ አድርግልኝ፣ እኔ ወሬን ሳላውቅና ሳላጣራ አንተ ላይ መፍረድ አልነበረብኝም። አልሐምዱሊላህ ባለመሞትህ። ያኔ ባታመልጥና ሞተህ ቢሆን ኖሮ አቅሌን ስቼ ባበድኩ ነበር። እባክህ ሱልጣን ይቅርታ አድርግልኝ አለው። ሱልጣንም ከአባት ይህንን ሲሰማ በጣም ደነገጠ። አባቴ ሆይ አንተ ምንም አላደረክም፣ ይቅርታ አድርጌልሃለሁ። በሰዓቱ የኔን ንግግር ሳትሰማ በእኔ ላይ መፍረድህን ያናደደኝ እንጂ ሌላ ምንም አልሆንኩም አለው። አባትም ያ መጥፎ የወንድሙ ልጅ መጁስ እንዴት የገዛ ልጁን ኑራ እንዳታለላትና ምን አይነት ተንኮልና ዘዴን እንደተጠቀመ ለሱልጣን ይነግረው ጀመር። ሱልጣንም ይህንን ሲሰማ በጣም ተገረመ። እኔ ኑራ ጥሩ ልጅ እንደሆነችና መጥፎን ነገር እንደማታደርግ ከመጀመሪያ ማውቄ ነበር። አባትም ኑራ የወለደችው ልጅ እንደሞተና ባደረገችው ነገር አዝና ከክፍሏ እንደማትወጣና እንደምታለቅስ እውነታውን ከሷ እንደሰማ ይነግረዋል። ሱልጣንም ፈገጋለና ችግር የለውም እንደውም ኑራን አገባታለሁ አለ። አባት ይህንን ሲሰማ ማመን አቃተው። ለኑራና ለሱልጣን ትልቅ ድግስን አዘጋጅቶ በዛው ቤት ውስጥ ዳረው። ለሱልጣንም ጥሩ የንግድ ስራን ለብቻው እንዲሰራ ሰጠው። ኑራም ያላሰበችውን ነገር በመከሰቱ በጣም ደስ አላት። ሱልጣን በራሱ ፍቃድ ሊያገባት ይቅርና ለሷ እንኳን ይቅርታ ያደርግልኛል ብላ አላሰበችም ነበር። ከመጀመሪያውኑ እውነቱን በተናገርኩ ብላ አሰበች። ነገር ግን ሁሉም ነገር ለጥሩና ለበጎ ነው አለች። የደረሰባትን ነገር ሁሉ ተጋፍጣ እውነቱን በመናገሯ መጨረሻው ጥሩ በመሆኑ በጣም ደስ አላት። ሁል ጊዜ እውነትን መናገራችንና ለሰው ጥሩ ማሰባችን መጨረሻችን ጥሩ ነው የሚሆነው። ጓዶቼ ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። እንዲህ አይነት ታሪክ እንዲደርሳችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ።